ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ሆይ? በህልማችሁ ይሄንን ህልም ካለማችሁ ስኬት ማን ነው የመተዳደሪያ በሮች ሊከፈቱላችሁ እንደሆነ እርዚቅ ልታገኙ እንደሆነ ከሚጠቁሙት ግን ዋነኛ ህልሞች እነዚህን አሁን አቀርብላችኋለሁ ማለት ነው። ተከታተሉኝ። ለምሳሌ ያላገባች ሴት ትዳር ያላዘች ሴት በህልሟ ጌጣጌጦችን ካየች አዲስ የሥራ እድሎችን እንደምታገኝና የተተረፈረፈ መተዳደሪያ እንደምታገኝ ይገልጻል ማለት ነው። እንዲሁም ደግሞ ጌጣጌጦችን የወርቅ ምናምን እንደዚህ በቃ ጌጣጌጥ የተባለ ለብሳ በህልም ካየች ይሄ ምኞቷ ወይም ሐሳቧ እንደሚሳካ ይገልጻል ማለት ነው። ዘካን ወይም ደግሞ መጽዋዕትን ለሰዎች ስታከፋፍሉ በህልም ከተመለከታችሁ ይሄ ራሱ የምታገኙትን የኑሮ በር ማለት የኑሮ በር መከፈት ማለት በማንኛውም መንገድ በረከታችሁ እንደሚሰፋ በረከት እንደምታገኙ ሲሳይ እንደምታገኙ የሚገልጽ ነው ማለት ነውና ዘካን ስትሰጡ ወይም ደግሞ መጽዋዕት ለምስኪኖች ስታከፋፍሉ ካያችሁ ይሄ ፍቺ ለእናንተ ብዙ የሥራ እድሎች እንደሚከፈትላችሁ በረከት እንደምታገኙ የሚናገር ህልም ነው ማለት ነው። ሌላው መንገድ በህልማችሁ ጠፍጣፋና ምቹ መንገድ ላይ ስትጓዙ ካለማችሁ ራሱ ምንም ያልተወሳሰበ ውጣ ውረድ የሌለው ድንጋይ የሌለው ገባ ወጣ የሌለው ቀጥ ያለ ምቹ የሆነ አስፋልትን ስትራመዱ ካለማችሁ ይሄ መተዳደሪያ እንደምታገኙና ሀብት እንደምታገኙ ከሚናገር ወሳኝ ህልሞች አንዱ ነው ማለት ነው። ሌላው ደግሞ አዳዲስ ልብሶችን ማየት የአላሚው ምኞት እንደሚሳካ ፍላጎት እንደሚሳካ ይገልጻል ማለት ነው። እንዲሁም ደግሞ መደበኛ ልብሶች በተለይ ከወርቅ ከሐር ከአንዳንድ ነገር የተሰሩ ጥሩ ልብሶችን ማለም ደግሞ አሁንም የተከበረ ስራ እንደምታገኙ የተከበረ ቦታ እንደምታገኙ ትልቅ ስኬት ላይ እንደምትደርሱ ወይም ደግሞ ሰፊ መተዳደሪያ እንደምታገኙ ከሚገልጹ ዋነኛ ፍቺዎች አንዱ ነው ማለት ነው።